ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የካፕሪኮርን ሚያዝያ 2018 የሆሮስኮፕ ትንታኔ። የቤት ሰላምና የሙያ ማማ ላይ የመውጣት ታሪካዊ ወር። እንኳን ወደ ኢትዮ ግዕዝ የሆሮስኮፕ ቻናል በሰላም መጣችሁ። ዛሬ የጽናት የትዕግስትና የትጋት ተምሳሌት የሆናችሁት የካፕሪኮርን ተወላጆች በሚያዝያ ወር 2018 ዓመተ ምህረት የሚጠብቃችሁን ሰፊ የከዋክብት ትንታኔ እንመለከታለን። ካፕሪኮርኖች ሆይ ሚያዝያ ለእናንተ መልሕቃችሁን የምታጸኑበት ወር ነው። ትኩረታችሁ ወደ ቤተሰብና ስሜታዊ መሠረታችሁ ላይ የሚያርፍበት ቢሆንም በስራችሁ ደግሞ የከፍታ ማማ ላይ የምትወጡበት አጋጣሚ ይፈጠራል። በተለይ በወሩ አጋማሽ የሚከሰተው የዩራነስ ሽግግር ለቀጣዮቹ 7 ዓመታት የአኗኗር ዘይቤያችሁን በአዲስ መልክ ይቀይረዋል። ዝርዝሩን አብረን የካፕሪኮርን ሚያዝያ 2018 ጠቅላላ ትንበያ። ሚያዝያ ሲጀምር ፀሐይ በእናንተ አራተኛው ቤት ላይ እስከ ሚያዝያ 11 ድረስ ትቆያለች። ይህ ቤት የቤተሰብና የስሜታዊ ደህንነት ስፍራ በመሆኑ በዚህ ወቅት ካፕሪኮርኖች የተወሰነ እረፍት ያስፈልጋቸዋል። ወሩ ገና ሲጀምር የሚወጣው ሙሉ ጨረቃ በአስረኛው የሥራ የዝናና የሙያ ቤታችሁ ላይ ብርሃን ያበራል። ላለፉት 6 ወራት የለፋችሁበት የሥራ ውጤት ዕውቅና የሚያገኝበት ወቅት ነው። እድገት፣ ሽልማት ወይም አዲስ የኃላፊነት ቦታ ሊሰጣችሁ ስለሚችል ይህንን ቀን ለሙያዊ ከፍታችሁ ተጠቀሙበት። ማርስ ወደ ኤሪስ በመግባት በቤትና በቤተሰብ ሕይወታችሁ ላይ ከፍተኛ እንቅስቃሴ ይፈጥራል። ይህ ወቅት ቤት ለማደስ ወይም ለማስዋብ ጉልበት ይሰጣችኋል። ነገር ግን ከቤተሰብ አባላት ጋር አለመግባባት እንዳይፈጠር ተጠንቀቁ። ሚያዝያ 9 ቀን ለካፕሪኮርኖች የውስጣዊ ሰላም ቀን ነው። በዚህ ዕለት 7 የሰማይ አካላት በአንድነት ይሰበሰባሉ። ይህ ለእናንተ የቤት አብዮት ነው። አዲስ ቤት ለመዘለቅ ወይም በቤተሰብ ውስጥ አዲስ ምዕራፍ ለመጀመር ታላቅ በር ይከፈታል። ከሚያዝያ 11 በኋላ ከቤት ውስጥ ጭንቀት ወጥታችሁ መዝናናት ትጀምራላችሁ። ፀሐይ ወደ 5ኛው የደስታና የፈጠራ ቤታችሁ ውስጥ ገባ። የሕይወት ጣዕም ዳግም ይታያችኋል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የካፕሪኮርን ሚያዝያ 2018 የፍቅር ትንበያ። ካፕሪኮርኖች ሆይ በፍቅር ሕይወታችሁ ሚያዝያ ስሜታዊ ገላጭነት የሚታይበት ወር ነው። እስከ ሚያዝያ 16 ድረስ የፍቅር ፕላኔት ቬነስ በእናንተ የደስታና የፍቅር ቤት ላይ ትቆያለች። ይህ ወቅት ለፍቅር ግንኙነት እጅግ ማራኪና ስሜታዊ ያደርጋችኋል። በተፈጥሯችሁ ቁጥብ ብትሆኑም በዚህ ወር ልባችሁን ለፍቅረኛችሁ መክፈት ትጀምራላችሁ። ሚያዝያ 3 ቀን በራስ መተማመናችሁ ላይ የተወሰነ ጥሪ ሊገባችሁ ቢችልም እውነተኛ እሴቶቻችሁን መግለጻችሁ ግንኙነታችሁን ይበልጥ ያጠነክረዋል። ሚያዝያ 15 ቀን በፍቅር ሕይወታችሁ ላይ ድንገተኛ መገለጥ ይመጣል። ካልጠበቃችሁት ሰው ጋር መተዋወቅ ወይም ከፍቅረኛችሁ ጋር ድንገተኛና አስደሳች ጊዜ ማሳለፍ ትችላላችሁ። ይህ አጋጣሚ በ84 ዓመት አንዴ የሚከሰት በመሆኑ ልዩ ትርጉም አለው። ወሩ ሊጠናቀቅ ጥቂት ቀናት ሲቀሩ ፍቅር በእንክብካቤና አብሮ ሥራ በመሥራት ይገለጻል። በሚያዝያ 20 አካባቢ የሚፈጥረው ከፍቅረኛችሁ ጋር በሐሳብና በተግባር የተሳሰረ ጽኑ ግንኙነት እንድትፈጥሩ ይረዳችኋል።
የካፕሪኮርን ሚያዝያ 2018 የገንዘብ እና የሙያ ትንታኔ። ወደ ገንዘብና ሙያ ስንመጣ ሚያዝያ ለካፕሪኮርኖች የእውቅናና የስር ነቀል ለውጥ ወር ነው። በወሩ መጀመሪያ የሚወጣው ሙሉ ጨረቃ በስራችሁ ላይ ትልቅ ስኬት ይዞላችሁ ይመጣል። ላለፉት ወራት የደከማችሁበት ፕሮጀክት ፍሬ ያፈራል። በሚያዝያ 9 የሚወጣው አዲስ ጨረቃ ደግሞ ከቤት ሆናችሁ የምትሰሯቸው ስራዎች ወይም የቤት ውስጥ ንግድ ላይ አዲስ ዕድል ይከፍትላችኋል። ሚያዝያ 17 ቀን የወሩ ብቻ ሳይሆን የዘመኑ ትልቁ ዜና ይፋ ይሆናል። ዩራነስ ላለፉት 7 ዓመታት የነበረበትን ስፍራ በመቀየር ወደ 6ኛው የሥራ ተግባራትና የሥርዓት ቤታችሁ ይገባል። ለሚቀጥሉት 7 ዓመታት የሚቆይ የሥራ አብዮት ይጀምራል። በዚህ ወቅት በባህላዊ መንገድ ሳይሆን በቴክኖሎጂና በአዳዲስ ሲስተሞች የታገዘ ሥራ መሥራት ትጀምራላችሁ። የዕለት ተዕለት የሥራ ደረጃችሁም በሙሉ ይለወጣል። እንዲሁም ተለዋዋጭና አዳዲስ የገቢ ምንጮች ይፈጠራሉ። ያስታውሱ፣ ሚያዝያ 17 አካባቢ በገንዘብ አያያዝ ላይ ውጥረት ሊኖር ስለሚችል ከመጠን በላይ ወጪ ከማድረግ ይልቅ ስልታዊ ቁጠባ ላይ ትኩረት አድርጉ። የእናንተ ብርታት ለታላቅ የሀብት በረከት መሠረት ይጥላል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። በመጨረሻም ውድ ካፕሪኮርኖች፣ በአጠቃላይ ካፕሪኮርኖች ወይም ሚያዝያ 2018 ስሜታዊ መሠረታችሁን የምታጸኑበትና በሙያችሁ የከፍታ ማማ ላይ የምትወጡበት ወር ነው። በቤት ውስጥ የምታደርጉት ለውጥ ለሥራችሁ ብርታት ይጋብዛል። በፍቅር ሕይወታችሁ ደግሞ ያልጠበቃችሁትን ደስታ ታገኛላችሁ። ምክሬ፣ ሁሉን ነገር ብቻችሁን ለመሸከም አትሞክሩ። የቤተሰብና የጓደኞች ድጋፍ ለስኬታችሁ ቁልፍ ነው። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ስለተከታተላችሁን እናመሰግናለን። ይህ ትንታኔ ጠቃሚ ሆኖ ካገኘችሁት ላይክ በማድረግና ለወዳጆቻችሁ በማጋራት አብሮነታችሁን ግለጹልን። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።